ዋት ይሄን ሰዓት ገዝቼ ነው እንዳትለኝ። ስንት ነው የሚለው? ስንት ነው የሚለው? 144,299 ዶላር። ሪሲቱ ይኸው። ሰዓቱን ነው የገዛው? ይኸው ዶላር ኦፍ ኮርስ እጁ ላይ ነው። ፊራ እንደዚህማ ትክክል አይደል? እንደዚህማ ትክክል አይደል? ይኸው ፍራውን ብቻ ሪሲቱ አለ። ይኸው ኦ ማይ ጋድ ቻለው እንግዲህ ወሰደ ቻለው። በቃ ላይቭን ዝጋው። በቃ አሁን ላይቭን ዝጋው። ቻለው ላይቭ ይዘጋ። ላይቭ ይዘጋ ነው። ላይቭ በቃ ቢዘጋ ነው ጥሩ። ስክሪንሻት አድርጎ ጉግል ላይ ወሰዱት። አረ ላምጣላቸው ሌላም ያርጉ። ዛሬ ላይ ያሳብዳቸው ነው የሰውዬ። ኤርሚ የሆነ ነገር በለው። አይ በቃ አንዳንድ እንግዲህ ስክሪንሻት መንሱር እንደሆነባቸው ጌታ ኢየሱስ ነው የገዛልን። ይኸው ይሆንልህ። ይሄ ደግሞ አለላችሁ። እነኚህ እንግዲህ በጣም ውድ የሆኑ ቃል። በነገራችን ላይ እነዚህ ንብረት ማለት ናቸው። ንብረት ማለት ነው። መልሰው የሚሸጡ ናቸው። ትልቅ ኢንቨስትመንት ነው። ባይዞ የኛ መኪና፣ ቤት፣ መሬት ምናምን ይመስላል። አሁን ይሄ አሴት ነው ኤርሚዬ። ይሄ አሁን አሴት ነው። አሁን ዝም ብዬ ብር ካሽ ከማስቀምጥ ይሄኛው ስሸጠው ጨምሬ ነው የምሸጠው። አንድ በጌታ ማምነው ማነው በጌታ ማውቀው ወንድም ከአሜሪካ ፍፄ ምን አለ ቀስ ብለን ብናደርግበት ለመሰለ ቀዘቀዘ ቲክታኩ ቀዘቀዘ በለው። ኦ ማይ ጋድ ያ ፍፄ ቀዘቀዘ። ኧረ በረከቱ ገደብ የለው። ኧረ በረከቱ ገደብ አጣ። እግዚአብሔር ይባርካል። እግዚአብሔር ይችላል። በደንብ እየጠበቅኩት ያለው እግዚአብሔር በሰለሞን ዘመነ መንግስት ብር እኮ አይቆጠርም ነበር። በኢትዮጵያ ስንት ነው ብሎ እየጠየቁ ነው። ንገራቸው። 144,000 ሲባዛ በ171 ኧረ እኔ አላውቀውም። 144,000 ምቱት እንግዲህ እኔ አላውቀውም። የኢትዮጵያን ዘርዛር 161,000 ነው። 144,000 ስንት ነው? 300 ተዋት። አይ 144,000 በቃ 144,000 23 ሚሊዮን 184 ነው። ይሄ ዋት 23 ሚሊዮን 184 እንደዛ ነው አብርሽ። በትክክል ኤርሚ ገመቺስን ይዞ እኮ ነው የሚዞረው ትራኩን ራሱ። ፒራ ግዴ ለምን ላይቭ ይዘጋ በቃ። አይ ለምን መሰለህ እኔ ዛሬ ምን መሰለህ አልገባማ። ሁለተኛ ስለማልገባ ዛሬ ለእንትኑ ነው የገባሁት። ኤርሚ አንተ ስር ሁሌ ነው ማዳምጠው የገባው አለችኝ የሆነ ስስ። ስለዚህ አንድ የሆኑ ግሩፖች አሉ እንትን የሚኖሩ እና ማያሚ ምናምን የሚኖሩ የዚህ ሀገር እንትኖች ናቸው። ቢዝነስ ነው የሚሰሩት እና ሁሌ በቃ እንትን ሰዓት ይወዳሉ። በሰዓት ነው እንትን በሰዓትና መኪና ነው የሚያሳዩት። ሰዓት እጃቸው ላይ ምናምን በዚህ እያሳዩ ነው እንትን የሚሉት እና ይኸውን እኔ መግዛት የጀመርኩት ምንድነው አንድ ሰው ነው ያሳየኝ። ሰዓት ይገዛል ሁሌ ማለት ነው። ብሩን ሲያገኝ ሰዓት ነው የሚገዛው። የኛ ሀገር ሰው አይደለም። ውድ አይደል ሰዓቱ ምን ያደርግልሃል ስለው እንደ ኢንቨስትመንት እኮ ነው። አሴት ነው የምታስቀምጠዋል። ታደርገዋለህ መልሰህ በዛው ነው የምትሸጠዋል። የሚሸጥ ነው ተመልሶ መሸጥ ስትፈልግ አሁን ከዚህ የገዛውን ዱባይ ላይ ብትሄድ ትሸጠዋለህ። ምን ትላለህ? ብዙ በቃ ያ እንትን ነው ቢትኮይን በለው።
ሃይ ኳሊቲ ያላችሁ ናቸው። ዋጋቸውም ከባድ ነው ማለት ነው። አሁን ልክ እንዳሳየን አሁን መግዛት የምፈልገው እግዚአብሔርን የነገርኩት የ$1 ሚሊዮን ነው ግዛልኝ ብየዋለሁ። ምን ሰዓት? አሜን። እዚህ ላይ እኔ ተቃውሞ ይኖረኛል። እቺ ኤርሚ የ1 ዓመት እንጫጩባት አይሻልም? 1 ሚሊዮን እጅ ላይ 12 ነው። ምን ይለኛል? የኢየሱስ ልጅ እኮ ነኝ። ማንም አይደል አስሮ ሄደው ኧረ ይሁንልህ። ጠንቋይ የሚያመልክ ሁሉ አይደል እንደ አስሮ ሄደ። እኔ እኮ የጌታ ልጅ እኮ ነኝ፣ የኢየሱስ ልጅ ነኝ። ምን ነክ ሁሉ የሱ 1 ሚሊዮን እንደውም ያንሰኛል። ምን ነክ ይሁንልህ በጌታ በኢየሱስ ስም። የልብን ቅንነት ጌታ ያደረገልኝ ብዬ እኮ ነው የምናገረው። ኢየሱስ ያደረገልኝ ምን ለምስኪን ከሰጠው እሰደባለሁ። ለራሴ ለምን አላደረግም? የዘራኸውን ያህል ነው የምታጭደው። ደግሞ ዘርተሃል። ምስኪን ቅጥቅጥ ነው የሚያደርጉኝ። ቅጥቅጥ ስለሚያደርጉኝ እርግማን ወደ ምድር ቀይር ብዬ ነው። እግዚአብሔር ይባረክ። እግዚአብሔር ይባረክ። ለሰዎች ሀብትን የሚሰጥ እግዚአብሔር ነው። የእጆቻቸውን ስራ የሚባርክ እግዚአብሔር ነው። ቀጥል ይላል ሰው። ቀጥል ተቀጥሎ እንዳለ በጣም እና እግዚአብሔር ይባርክልህ፣ ያብዛልህ። አሜን። በጽድቅ ጎዳና መዘርጋትን እግዚአብሔር ያስፋልህ። አሜን። ሂድ ተከናወን። ሰው ወንድሙ ሲባረክ እንኳን በጌታ ወንድም የሆነ አይደለም እንደ ኢትዮጵያዊ እንኳን ወንድማችን በምድሪቱ ላይ እንደ አንድ ኢትዮጵያዊ እንኳን እግዚአብሔር ቢባርክህ የምድርን ከፍታዎች ቢያስረግጥህ አልቀናብህም። አንተም አይደለም ሙስሊምም ይሁን ኦርቶዶክስ አማኝም ዋቴቨር ማንም ይሁን ከየትኛውም ብሔር ይውጣ ለምድሪቱ ለህዝባችን በረከት ነው የሆንከው እና ይብዛልህ። እኔ ብዙ መስራት ፈልጋለሁ አገሬ ላይ። በተለይ አሁን መኖር የምፈልገው እዛ ነው። አገሬ ገብቼ ላይክ የስራ እድል መፍጠርን የስራ ነገሮችን መስራትን ብዙ ህልሞች አለኝ፣ ብዙ ፕሮጀክቶች አለኝ እና እነሱን ላይ ነው መስራት የምፈልገው። አሁን ከእግዚአብሔር ጋር ስብሰባ ላይ ነን። በደንብ ስሙ ሰዎች አሉ አይደል? ከእግዚአብሔር ጋር ስብሰባ ላይ ነን። ስብሰባው ሲያልቅ ሂድ ሲለኝ ተነስቼ ነው የምሄደው። እግዚአብሔር ይባርክ። እሱን ጌታን ያስቀደመ ወድቆ አይቀርም፣ ወድቆም አይወድቅም። ይብዛልህ። በጽድቅ መንገድ በጽድቅ ጎዳና ተዘርጋ። እስከ ዛሬ ድረስ እግዚአብሔርን በመፍራት የሄድክባቸውን መንገዶች እነዛን ዘመናትን አልጠፋው። አሁን ልክ ከዚህ በበለጠ እኔ እንደውም ቅድም ላይ ወስኛለሁ ብለህ ያልከውን ነገር እሱን ውሳኔ ላይ ድጋሚ ፊራይ ብትጸልይ። ምክንያቱም በአንተ በኩል እግዚአብሔር ይሄ ለሰዎች ወደ ሀገራችን ገዛ የምታደርገውን ድሆችን የምታስበው ፕሊስ ፊራይ ፕሊስ አትዝጋው። በቃ እሱን ነገር እሱ እንኳን ይቅርብኝ። ጸልይ ፊራ። እኔ እንደ ወንድም የምነግርህ ጸልይ ፕሊስ። ጌታ ደስ የሚሰጥ ዋት ልጨምርላቸው ቼዝ ባንክ ላይ ቼዝ ባንክ ላይ ሊጨምርላቸው አቤት እንዴ አርቲፊሻል ኢንተለጀንሲ ነው ኤአይ ነው የሚለው። ማን ነው ደንግጦ ነው እንትን ጊፍት የሰጠው? የሆነ ሰው ጊፍት ሲሰጣየው ኦ ማይ ጋድ ጌታን ቪዲዮዎችን ልሰራ ነበር። ቼዝ ማለት እንትን ነው፣ የቼዝ ነው፣ ቼዝ ባንክ ነው። ፊራዬ እንኳን እነሱ አይደለም እኔ ወዳጅ ራሱ የትኛውን ቪዲዮ ልስራ? ኦ ማይ ጋድ 3,332,000 3.335 ነው 333 ነው። አይ ተበላው፣ 100,000 ተበላው፣ 50,000 ተበላው፣ 10,000 ተበላው።
እያበዛ ነው እያባዛው ነው ያንዱ ቆይስ በእኛዬ ምንድነው ብዙ ጊዜ የምጸልየው ፊራ? እነግርሃለሁ። ቆይ አይ ጸሎትህ ጋር አውቃለሁ። ማዘር በጣም የጸሎት ሰው እንደሆኑ አንተም እንደምትጸልይ የጸሎት ሰው እንደሆነ አውቃለሁ። ግን ማዘር በጣም ነው እንትን የምትለው የምትጸልይልኝና እኔ እንደውም ለእሷን ለጉባኤ ነው የምለምናት በጉባኤ እንድታገለግል በጣም እሷ ጸልያ በእሷ የመጣው መልእክት ነገ ተፈጸሙ እና ደግሞ ስትጸልይልህ ልጄ ነው ምናምን አትለኝ። በቃ እንትን ነው የምትለው የመጣውን ነው የምትነግር እና ቅድም እየሄድኩ ድንገት ደወልኩላት። ዝም ብዬ ልደውልላት ብዬ የባርኮት ቃል ይናገሩብሃል ማዘር ከልጅነት ጀምረህ ስትወጣ ስትገባ ስተኛ ትለኛለች። አልጋ ላይ ተኝቼ ከዚህ ወደዚህ ስዞር እባርካለሁ አለች። ከዚህ ወደዚህ ስዞር እባርካለሁ፣ ሰውነቴን ስታጠብ እባርካለሁ፣ ምግብ ስበላ እባርካለሁ። ሁሌ ባርኮት በአንተ ላይ ነው ማውጣት ነው የምትለው። በጀርባ ያለች ስትገላበጥ እባርካለሁ አለች። ጌታ ድምጻቸውን ሰምቷል። በጣም ጌታ ይባርካቸው በእውነት። ሁሌ ነው እግዚአብሔር የምጠይቀው ጥያቄ ታውቀዋለች ሁሌ ይሄ በቃ ብሌሲንግ ቃል ብሌሲንግ ወርድ በጣም የእናት ምርቃት የቤተሰብ ምርቃት የእናት ምርቃት ከልጅነት ጀምሮ እኔ በቃ ይሄ እንግዲህ ሌላ አይደለም ማለት አሁን ማንኛውም ሰው ስራ ይሰራል። ከአንተ የበለጠ ድርጅት ያላቸው ሰዎች አሉ። ግን እንደዚህ እግዚአብሔር በብሌሲንግ በማያቋርጥ አንተም ራሱ እንኳን እስከምትገረም ድረስ እንደዚህ የሚያደርግህ ይሄ በእግዚአብሔር ፊት የምትጸልየው ጸሎት ሞገስ አግኝቷል ወይ? ማዘር የሚባርኩት ቃል አንተ ላይ ሰርቷል። አንተ ላይ ሰርቷል። ይሄ በረከት የሚባለው ሳድግ እንዳንተ ቀዳዳ መሆን ነው የምፈልገው። ያርግል ሳድግ እንዳንተ ቀዳዳ መሆን ያርግል። እግዚአብሔር አካውንትን ይቅደደው አልኩት። እግዚአብሔር ይባረክ። እግዚአብሔር ይባረክ። ያብዛልህ ፊራዬ፣ በእውነት ያብዛልህ። ኤርሚዬ እኔ እንዲህ ያልኩት ማለት ፊራ ብዙ ፕሮጀክቶች አሉት ለኢትዮጵያውያን ሳይሆን ለመላው ዓለም እና እነዚህን አይነት ሰዎች ስም አጥፊዎችን ኦልሬዲ ጠበቃ አለው ድርጅቱ። በጠበቃው አማካይነት በቃ እኔ እንዲከሰሱ ነው የምፈልገው። በቃ ፊራዬ እኔ የምፈልገው አንድና አንድ ነው። በአንተ ምክንያት ብዙ እናቶች ያለቅሳሉ። አይ ተዋቸው አብርሽዬ ወይ አባ ከስጋ ይቅር ከስጋ አትሄድ ፊራዬ። አይ እኔ እንትን አለ ፕሊስ በውስጥ ማውራት ካለብን እናወራ ነው። ፕሊስ ተዋቸው ከስጋ ምንም እግዚአብሔር ሙግተን ይሟገትልህ። ኢትዮጵያውያን የሚያውቁ ማወቅ አለባቸው የሚባለውን ነገር ካለ አሳውቅ። ልክ ዛሬ ላይ እንደነበረው ማለት ነው። ከዛ ውጭ ደስ አይሆንም። ሙግተን የሚሟገትልህ እግዚአብሔር ነው። እንደዚህ አይነት ሰው ለራሱ ተሟጋች ሆኖ ክስ አይ ነው ህጉ ይፈቅዳል። ምድርም ላይ ህግ ተሰራው እንድንተዳደርበት ነው። ህጋዊ በሆነ ሀገር ላይ ቁጭ ብለህ ያውም አሜሪካን የሚያክል ግዙፍ ሀገር ማለት ነው። ህግ በስርዓት የሚተገበርበት ሀገር ላይ ቁጭ ብሎ ሰዎች ሰውን በእንደዚህ አይነት ሲያደርጉ ሊያስቆጣ ይችላል። ግን እኔ እንደ መንፈሳዊ ወንድም ተዋቸው ነው የምለው። በእውነት ግን አስብበት። ምን እርዳታውን ነው? አይ ይሄ ክስ ምናምን ነገር ብሎ ያለው ነው። ተውላቸው ፊራ የምታሸንፍበት መንገድ ያ ነው። እግዚአብሔር ጌታ ሙግተን ይሟገት ነው። ማዘርም እንደዛ ነው ያለች። ሙግት እግዚአብሔር ሙግት ውስጥ አትግባ። ለምን መሰለህ ሰው የዘራውን ራሱ ያጭዳልና ላይ ፕሮግራም ላይ ነበር ሊሄዱ ነው
እያንዳንዱን ፔፐር ምናምን ሊያረጋግጡ ነውና እሱ እንኳን ባይከስ ድርጅቱ ራሱ ይከሳቸዋል። እነዛ ድርጅቶቹ ሂጂ ምናምን ሲላት ነበር። የሆነ ግለሰብ ስም መጥራት አያስፈልገኝም ቦታው ላይ ስለዚህ ሂጂ ቦታው ስፍራው ድረስ ሂጂ ሲላት ነበር። ራሷ የዘራችሁን ራሷ እነሱን ተዋቸው። ኤርሚ አብርሽ ለመሰለ ተዋቸው። እኔ ግን አንድ ነገር አምናለሁ እግዚአብሔር ፊት ኤርሚ እኛ የት ጋር እንዳለን ታውቃለህ? ያ ቡርጀ ከሊፋ 128ኛው ላይ ሆነ ታች ያለውን ሰው አሜን። ነገር ግን እኔ አንድ ነገር አምናለሁ። ይኸው ህዝብ እያየ 854 ኤርሚ እግዚአብሔርን በሚዲያ ላይ ያገለግልክለት አምላክ ፊት አገልጋይ እያለሽ መታ ይቅርታ ትጠይቃለች በአደባባይ ምን ያደርጋል? ለጌታ ክብሩ ከዚህ በኋላ ማንስ ያገኝ ራሷ በዘራችው ይኸው ለማይነካው ነው የነካችው። እያንዳንዷን ነገር በቅንነት ስራህን እየሰራ በቪዲዮ እያሳየ ይሄው አሁን ስሰራ ይሄው እንደዚህ ሳደርግ የሚገርም ነገር እያየ ነው ዓለም እያየ ነው ያለው። ይሄው መኪናዎች ተገዝተዋል። ይሄው ሹፌሮች ክፍያውን ላስትፈጽም ማለት ነው አንድ መኪና ገዝ እያንዳንዱ ስራ እኔ ከእግዚአብሔር እለምናለሁ እጸልያለሁ የእጁን ስራ ብድራቱን እንዲያገኝ ማለት ነው። ይኸውልህ አንተ ጋር የሚደርስ ሺህ ነው አይደል? ሙስሊም ኦርቶዶክስ የሚያለቅሱ አሉ ድምጽህን የሚፈልጉ ሌላ አይደለም እኮ ድምጽህን እኔ ልክላለሁ። እንደውም ጌታ ኢየሱስ ምስክሬ ነው ልክላለሁ ፍሮዋርድ አደርግልሃለሁ። ድምጽህን የፈለጉ አያሌያኖች አሉ፣ እናቶች አሉ፣ አባቶች አሉ፣ የሚያዝኑ አሉ። ለምን ይዘሩ? በአንድና በሁለት ግለሰብ ለምን ያዝናል እንዴ? ምንም ባላደረክበት በረዳህበት ባገስክበት እና እኔ እግዚአብሔር ኤርሚ እኔ ሰማሃለሁ ወድሃለሁ ታውቃለህ ኤርሚ እኔ ሰማችኋለሁ። እግዚአብሔር ግን ስላንተ ይፋረድ። እኔ ደግሞ የምጠብቀው ነገር አለ ይቅርታ እንዲጠይቁ። እያንዳንዱ ሲሰባጠር ነበር ዛሬ ሲናገሩ የነበሩትን አንተ በቅንነት ነው የምትመልስ የነበረው። እያንዳንዷን መልስህን በቅንነት ነበር የምትመልሰው። ነገር ግን እንደዛ አይደለም ዛሬ ሲሰራ የነበረው። እግዚአብሔር ሲዋጋልህም ባይኔ አይቼዋለሁ። ያ ልጅ ገብቶ አንተ ከወጣ በኋላ ሲተነትንላቸው ነበር። ስለእያንዳንዱ ነገር ሲዘረዝርላቸው ነበር። እና እግዚአብሔር ስላንተ ይዋጋል። እኔ የምጠብቀው አንድ ነገር አለ እንደ ወንድም ይቅርታ እንዲጠይቁ። ለምን መሰለ ከሰሱት ዳንኤልም ወደ አንበሳ ጉድጓድ ጣሉት አይደል እንዴ? ወደ አንበሳ ጉድጓድ ጣሉት። ከሱ በቀር እኮ ነው አንተ እኮ አይደለም የምትከብረው። የከበረ አለ አንድ አለ በሰማይ አለ። ስላንተ ሲዋጋ በውሸት አይደል ዳንኤልን የከሰሱት ወረወሩት እኮ እሱ በቀር ነው የተባለው። ስለዚህ እሱ ያመለከው አባቴ ነው መገበኝ፣ አበላኝ፣ አለበሰኝ፣ አስጌጠኝ፣ በአደባባይ ላይ ሾመኝ፣ አስኬደኝ ያልከው ኢየሱስ እንዲከብር የኔ ጸሎት ነው። እሱ እንዲከብር የብዙዎች እንባ እንዲታበስ የሰጠ ደግሞ ማንም አይደለም። ደግሞ ብላኛል በውስጥ ሰውን ያየህበት ነው። ያልተናገርካቸው ለሚዲያ የማይመጥኑ ነገር ያልነገርካቸው አለ። ነገር ግን ያ ዛሬ ተገልጧል። እያንዳንዱ ማሊያው የበግ ለምዱ ተገልጧል። የሚመስሉ በንግግራቸው ሲያዙ ነበር። ዛሬ እርስ በራሳቸው ሲባሉ ነበር። አንተ በሌለህበት የለህም እኮ ያንተ ጌታ ግን አብሮ አለ። ያንተ አምላክ አብሮ ባለበት እርስ በራሱ ሲባሉ ነበር። ይሄ ሺዎች ያዩበት ነው። መቶዎች አይደለም ሺዎች ያዩበት፣ ሺዎች የታዘቡበት። ኮሜንት ላይ ያነበብኩ ነበር። መጀመሪያ ላይ ሲጽፉ የነበሩ በኋላ ላይ እንደገና ሲጽፉ የነበሩትን ያዩ። ስለዚህ እኔም ሌላ አይደለም ይታሰሩ አይደለም ይቀጥቀጡ አይደለም የዘሩትን ግን እንደ ምድራዊ ብድራታቸውን ይውሰዱ። ያለቀሱ አሉ፣ የሚያለቅሱ አሉ ስላንተ። አንተን እንዲህ በማየት እኮ የሚደሰቱ ሙስሊሞች አሉ። እሱ የሚሰብከውን ኢየሱስን ማወቅ በጆሮዬ በዚች ያው አምላኬ በጆሮዬ የሰማዋቸው ሙስሊሞች አሉ። እሱ የሚሰብከውን ኢየሱስ ኑሮን የኖርክለት ኢየሱስ ኤርሚ አንተንም እግዚአብሔር አምላክ በአደባባይ ላይ የእናንተን ስራ ያመለካችሁት ያገነናችሁት ኢየሱስ የእጃችሁን ስራ አገልግሎትን ሁለታችሁን በሚዲያ ላይ ነው የምትታወቁት። በፌስቡክ ነው የምትታወቀው። ቲክቶክ ላይ መጣ የተጠለጠልከውን ታውቃለህ ኤርሚ እንባህን ታውቃለህ። ስለዚህ እኔ አንድ ነገር ብቻ ነው የምለው እንደ ብላቴናነቴ እግዚአብሔር የባህሪ ልጅ ኢየሱስ ክርስቶስ ያገነናችሁት ያግንናችሁ፣ ደሞም ገናችኋል። ስሙ ይባረክ።
የዳንኤል ስም አይደል እንዴ በመላው ሀገሪቱ ላይ የዳንኤል አምላክ አይደል የተባለው? እያየንም ነው በእያንዳንዳችሁ አንተም በአገልግሎት ኤርሚ በአገልግሎት እያየን ነው እንዴ የተለያዩ አኒሜሽኖች እኮ ናቸው የሚሰሩት ኤርሚ ባንተ ፊራዬ ባንተ ስንት ነው ያለው ስንት ስም ነው ያለው አይገኝም እኮ ኤርሚ አንተንም እንደዛና በእውነት በጣም አይከኖች ላይቭ የገባ ሰው አለ ፍራውል ብሎ አያችሁ ፍራውል ብሎ ላይቭ የገባ ሰው አለ እኔ እዚህ ነኝ ያለሁት ፍራውል ብሎ ላይቭ የገባ ሰው አለ ስለሱ አውራ በእግዚአብሔር እቺም ናት ንግግሬ ቴሌግራም ቻናል እንደሌለ ስልክ ልከ ምናምን ተደውሎልኝ ስላለ ነው አለኝ እኔ ማስረጃ አያችሁት ያው ስልክ እና ገብቼ ሳይው ላይቭ ነው ይላል ይሁት ላይቭ ላይ ነው ያለው ያው እና እንዳለ የኔ እንትን ነው ይሁት አይ ነው ላይቭ እንዳለ የኔ ነው ያደረገው ደግሞ ምን ብሏል እዚህ ጋር ምን ብሏል እውነት ምንም መንቀሳቀሻ የሌላችሁ ይኸው እዚህ ጋር አየው እውነት ምንም መንቀሳቀሻ የሌላችሁ ከምራችሁ ከሆነ ጻፉልኝ ከዛ በፊት ግን ይሄን ፖስት ሴንድ የሚለውን ጨርሳችሁ ከዛ ምን ይላል እዚህ ጋር ኮሜንት ላይ በእናትህ እርዳኝ ኧረ ለኔም እውነት ምንም ነገር የለ በኢየሱስ ክርስቶስ ምን ያደርግላችኋል ግን በሰው የሚጫወቱት ያ ተባረኩ ፊራይ ልለያችሁ ነው አንድ ፕሮግራም አለኝ በቸርቻችን እሺ ኤርሚ እሺ ምንኖርበት ሀገር እንደዋወላለን ኤርሚ ያ ደውላለሁ ማዘርን ሰላም በልልኝ ልብህን ጠብቅ እንጸልይልሃለን የሚጸልዩ ወገኖች አሉ እንግዲህ ለእውነት ስትዘረጋ የጽድቅን መንገድ ስታረግ እግዚአብሔር ሰውን በመፍጠሩ አንዱን ለአንዱ አድሎ ሳያረግ ፀሐይና ጨረቃን ነፋሳትን ዘመናትን እየጨመረ እንደሚያደርግ እንደዚሁ የሱም ልጆች ያለ አድሎ ያረጋሉ ይሄን ደግሞ እኔ በአንተ እጅ አይቻለሁ ብሔር ቋንቋ ሃይማኖት ሳትመርጥ ልክ ጌታ በጻድቁም በኃጢአተኛውም ላይ ፀሐይን እንደሚያወጣ ዝናብ እንደሚያዘንብ ጌታ ከሰጠህ ላይ ከሰርተህ ካተረፍከው ላይ ከትርፍህ ምን ከጉድለትህ ለብዙ ድሆች እንደተዘረጋህ ብዙዎች ይናገራሉ እኛም እያየነው ነው ሶሻል ሚዲያ ላይ ስላለ እና ይብዛል ወንድሜ ለንጉሱ ለሰለሞን በገባኦን ኮረብታ ላይ ተገልጦ ሲለምነው የልብን ስፋት የባህርን ያህል የልብ ስፋትና ጥበብን እንደሰጠው እንደዚሁም ደግሞ ከሱም በፊት ከሱም በኋላ እንዳይኖሩ አድርጎ እግዚአብሔር በባለ ጠግነት እንደባረከው በሰለሞን ዘመን ብር አይቆጠርም ነበር ይላል መጽሐፈ መክብብ ላጠና ሰው አይቆጠርም ነበር መቁጠር አይቻልም ነበር ኦሬዲ አይቆጠርም ከብዛቱ የተነሳ ማለት ነው እግዚአብሔርን ለምትፈሩ በጽድቅ ጎዳና ካላችሁ ላይ እግዚአብሔር ካካፈላችሁ ላይ ለድሆች የምታካፍሉ በጎን ነገር የምታረጉ ሰዎች እግዚአብሔር ንጉሱ ሰለሞንን በባረከበት ምድራዊ በረከት ማስተዋልና ጥበብን ጭምር ይባርካችሁ ፊራይ እንደዚሁ ያብዛልህ የእጆችህን ስራ አሜን ኤርሚ አሁን ከዚህ በፊት ከረዳሃቸው ሰዎች ካገዝካቸው ሰዎች የበለጠ ለብዙ ሚሊዮን ትውልድ የትውልድ አባት ያድርግህ ጸልይልሃለሁ አንድ ነገር ማምነው በጌታ ፊት የማናፍርበት አምላክ አለን ጌታችን ኢየሱስ ክርስቶስ ተንበርክከን በፊቱ እናለቅሳለን ስለ ሰዎች ተናውን እንባለን ጌታ የሰጠን እንባለ በእግዚአብሔር ፊት ጸልይልሃለሁ ብዛተ ከናውን ከመጥፎ ነገር ከሆነው እየራቀ ጽድቅ ነው የሆነ ነገር መረጥ ለሰዎች በጎን ነገር አስብ እንደው ፕሊስ ግን በጌታ መለምንህ ሰዎችን ለመክሰስ እንዳትሄድ ፕሊስ እሱ ሙግተን ይሟገትልህ እሺ ለሱ ተውለቱኛውን ፓርት ጸልይልሃለሁ ተባረኩ ሰላሙን ፊራይ ወዳለው እንደዋወላለን ሁላችሁም ሰላሙን ሙሌም አብርሽዬም እንደዚህም አገልጋይ ወይኔም ቴንኪው ተባረኩ እርሚ ተባረካለሁ ተባረክ በእውነት አሜን ፊራ አይ ቲንክ ቡካ መግባት ፈልጋለች ይመስለኛል እኔ ደግሞ ሞዴሬተር የለኝምና እንዴ ሞዴሬተር ይሰጣል ይሄ ለምሳሌ አይታችሁታል ከሌነር ነው የሚለው ፊራ እኔ ማለት ቅድም ኤርሚ ያለው ነገር ላይ አደራና አብርሽ አገልጋይ አንቺም ጨምሪበት
አደራ በቃ ልብን ጠብቀው እግዚአብሔር በብዙ ይከሳል እርግጠኛ ነኝ እኔ ደግሞ እርግጠኛ ሆኜ እናገራለሁኝና ከፍታ ላይ ነው ያለው አንተ ላይ ታፕ ላይ ስላለ ካች እነሱን ልትጎተት አትሄድ ወደ ታች ዝቅ ብለ እነሱን ስታይ ጎብጠት ትቀራለህ እኔ ወንድም ትከሻ ይጎብጣል ወደ ላይ ቀና እንዳልከው ቀና በል ይቅርታ ማድረግ ላለብህ ለሁሉም ሰው ለማንንም ሰው ለሰው ልጅ ለተባለ ሁሉ ይቅርታ አድርግለት ምሕረት እንደነዛም ጭምር ምሕረትን ጠይቅ ያን ነው ብለው ተባረክልኝ እሺ ቡካ ሃይ እንዴት ደህና ናችሁ ወይ ሁላችሁ ሰላም ናችሁ ወይ በመሃል እኮ ሳልጨርስ እኔ እንግዳ መጣብኝና መውጣት ነበረብኝ እና እንዴት እንደሆነ መጨረሻ ላይ ስደውል ፊራማ ያነሳ ለካ ላይቭ ነበር ግን ያላወኩም ነበር እና እንዴት እንዳለቀ ለማወቅ ቸኩያለሁ እናወራለና እኔና አንቺ በስልክ እሺ እናወራለን ከዚህ ስወጣ ደውልሻለሁ ስራ አይደለሽ ማለት አይ አይደለም ቤት ነኝ ሁሉም ነገር ግን ቬሪፋይ በመደረጉ ቅድም ሙሌ በማድረጉ በጣም ነው ደስ ያለኝ በጣም everything like ወደ እንዴት ነው የምታሳየው ነገር ሁሉ ላለመቀበል በጣም ሲቸገሩ አይቼ በጣም ያሳቀኝና እግዚአብሔር ካንተ ጋር ነው ያለው የእውነት አምላክ ካንተ ጋር ነው ያለውና ወወሲ በጣም ያሳቀኝ ግን አዩዋቸውና ይሄንን አምጣ ሲሉ ሳመጣ ይሄማ እንዴት ሆኖ ሴቲንግ ላይ ገባ ይለኛል ጭራሽ የኔን አካውንት እንትኑ ላይ አሁን እሱ ላይ ዲፖዚት ገንዘብ አለ የሚቀመጥ የጨረታ እንትን ስለሆነ ገና ያልተከፈሉ ብሮች አሉ አካውንት ሙሉ የኔ ኢንፎርሜሽን አለ አካውንት ነምበር ያለ ስሜ ያለ አድሬስ ያለ ምን ያለ እሱም ማየት ፈልገው እኮ ነው ሴቲንግ ላይ ገባ እንደው እንትን የሆነ ጅዝብ ያልኩ ጀዝባ መስያቸዋለሁ እኮ አንዳንድ ሰው እንዴ በመጨረሻ በጣም ያሳቀኝ እንደው ታውቃለህ ሁለተኛውም ኮረስቲት አለ ሲባል ሪሲት ሁለት ሊሆን ይችላል እንዴ የተባለው በሳቅ ነው I was dead አቀማመጡም ልክ አይደለም every little thing እኮ እና በሳቅ ነው የገደለኝ እኔ I was like I'm dead I'm just like I give up ብዬ ተውኩኝ ነው whatever you gave it to them they don't want to accept it anyways ስለዚህ why bother እና በሳቅ ነው የገደለኝ እኔ ታክስ 6% እኔ ከሁሉ የገረመኝ አወያዩ ነው exactly በጣም እኔ ያሳቀኝ እሱ ነው ይሄ ማለት በጣም ነው የገረመኝ ማለት በዚህ ደረጃ ሰው አታክ ለማድረግ ይሄዳል and I was impressed I was so surprised እና ጭራሽ ይሄ መኪና አልተገዛው ሲባል ደስ ብሎት ሌላ ነገር መጣ ምናምን አላለም I was like oh my god I was shocked እኔ ፐርሰናል ጥላቻ ነው እና I didn't expect እኔ ማቆቆ ገና 1000 ፎሎወር እያለ ነው እኔ ጋር ነበር የሚውለው እና በጣም ብዙ ሰው ነው የደወለልኝ ማለት ፐርሰናል ችግር አለባችሁ እንዴ ነው ያለው ሰው ፐርሰናል ጥላቻ ነው በቃ ያሳይ ድብድብ አቃጠለው ዋው እኔ ነኝ ለነገሩ እንትን ያልኩት ጥፋቱ የኔ ነው ግን ትንሽነቱን ያሳየኝ okay you tried your best እንደገና ቀደም ሙሌ እንዳለው እንኳን አንተ ደውለ አላልተነሳ ሙሌ ደውሎ እንደገና ትራንስፈር አርጎት ይጀመር እኔ እሱ አመነ አላመነ ተቀበለ አልተቀበለ I don't even care. You provide everything what they ask you, Uko. You provide everything. Audience akbre no nji. So who is this? ሲጀመር እኔ ለመጠየቅ ማን ነው እሱ እኔ ለመጠየቅ? No, it's okay. ያው ህዝብ ላይ መጣ ህዝቡን audience-ን አክብሬ እንጂ I don't really care. የራሴ ኑሮ ነው የምኖረው የራሱ ኑሮ ነው የምኖረው በጣም ሪስፔክት ስላደረኩትና ጥሩ አመለካከት ስለነበረኝ ነው ኦኬ ብዬ ቤት ዘግቼ ሆኒ ስለመጣኝ ወይስ ሲጀመር ማን ነው አመነ አላመነ
ተናገር አልተናገረ ቲክታክ አንድ ስክሪን ላይ ቁጭ ብሎ ስላወራ ምን የሚፈጥር ነገር አለ? ምን የሚፈጥረው እኮ ነገር እኔ ወርዶብኝ ያገኘው በጣም ነው የወረደልኝ። ስሙ ደግሞ አንድ ከታች ላውጋው ምናምን እዛ ሄዶ ከታች ያውጋ እንጂ እንዴት ነው የኔ ከላይ እንዴት ስሙ ራሱ ከታች ላውጋ ታች የሆነ ሰው እንዴት ላይ መጥቆር ነው ስሙ ራሱ አያና መጥቶ እኮ መክሮታል ከሰማ ማለት ነው። አንድ ድርጅት ላይ አይሞን ጠበቃ ነኝ ማለት ወንጀል ነው ብሎታል። አያና ገር ለሎየሩ እኮ ትራንስቶስ ቆይ ችግር የለውም እሱ ብሩን ገንዘብ ለጥሩም ነገር ማዋል ትችላለህ፣ ለመጥፎ ነገር ማዋል ትችላለህ። ሁለቱም ላይ ፓወር አለ። መጥፎ ነገር ላይ ማድረግ ትችላለህ፣ ጥሩ ነገር ላይ ማድረግ ትችላለህ። ገንዘብህ ስታንቀሳቀሰው ማለት እኔ ከእግዚአብሔር የተቀበልኩ ስለሆነ ለድሆች ነው መድረስ የምፈልገው እንጂ ጠበቃ ነኝ ብለህ ትልቅ ካምፓኒ አታለ እንዲህ ብለህ መረጃ መውሰድ ወንጀል ነው። ወንጀል ነው፣ በጣም ወንጀል ነው። ስለዚህ ጠበቃ አድርገህ እንደዚህ አድርገህ መክሰስ በጣም ቀላል ነው። ግን እኔ አሳዝናኛለች ኪራዬ ከልቤ በጣም ሪስፔክት ባለ መልኩ ነው የምታወራትና ከዛውጭ ሰማው ነው የምትለው። she don't have evidence ሰማው ነው የምትለው። እንደው ለመገረብ አይደለም እንት እሷ ምስኪን ናት። እሷ ምንም አታውቅም። በጣም ሰማው እንዲህ አሉኝ እንዲህ ተባልኩ እኮ አናዛት ነው እንጂ እኮ ፐርሰናል ጥላቻ ያለባቸው ሰዎች እኔ ዛሬ ባይኔ አይቻቸዋለሁ። ባይኔ በዚህ ስጋዬ አይቻለሁ። ፐርሰናል ጥላቻ ፐርሰናል የሆነ ጥላቻ ሴትዮን እንደዚህ በቃ አንተን ይፈልጋሉ ፈለጉ በዚህ ያሉ ሰው አዛወራሉ አጧጡ ከዛችን አገኙት ትንሽዬ ነገር የሚመስል ከዛ አስረዳት እኮ ያለች ስለ አንድ ድርጅት አለ ከድርጅቱ አይደለም የተገዛው ምናምን ስለሱ ሁሉ አስረዳት። ሄዶ የሚቆምበት ስፍራ ነው ብሎ እንትን ያደርጓታል፣ ብሬን ዎሽ ያደርጓታል። ሲያስረዳት እሷ ለመረዳ ስትመጣ ብሬን ዎሽ ያደርጓታል። በቃ ፐርሰናል አታክ ነው ያለው። ለዚህ ደግሞ ብድራታቸውን ያገኙ ነው ማለት እግዚአብሔር ብድራታቸውን ይከፍላል። የሰማይ አምላክ ብድራቸውን ያገኙ። ገለልተኛ ተብሎ የመጣው የሆኒ ቶሮንቶን ያሳቀ ሆኒ ደግሞ ስልክ ማውራት አይችልም እንዴ? አወዝ እንግሊዘኛ ነው እንግሊዘኛ እኮ ነው። No, he was good እኮ ምን ሆኖ እንደሆነ አፍታ he's not speaking English. He just say like he doesn't know how to ask. No, he didn't understand. He didn't understand what she said. እንዴ ሴትዮዋን እኮ ትራንስፈር አድርጊኝ ማለት ሴትዮዋ እኮ እኔ እዛ ዲፓርትመንት አልሰራም ስትል ትራንስፈር አድርጊኝ ማለት እየቻለ he could even say anything. I understand what he said. I was shocked, man. Yeah. ዮኒ ቶሮንቶ እንዴ እኔ እኮ በጣም ማከብረው ሰው ነው። ኧረ አንቺ ደግሞ የምታከብሪውን ማታውቂ ሉካይ ሴቲንግ ላይ ገባ ይለኛል። የኔ አካውንት ላይ ስሜን አድራይስ ለበ ሴቲንግ ላይ ገባ። ለምን አለክ እንደዛ? ይኸውልሽ አካውንቱ የተገዛበት አላለኝ። አዎ እሱን አሳይና በቃ አለኝ። እሺ ብዬ ከፈትኩ። ከዛ ደብቆ ያወጣል አለኝ። እንዴ ሴቲ እንትን እንዳለ መኪኖች የተገዙ አለ፣ ገንዘብ አለ፣ ትራንዛክሽኖች አሉ እዛ ላይና የእሷን ብቻ ማውጣት ስላለብኝ አሁን መኪና ይኸው እዚህ አካውንት ላይ ብዬ አሳየው ላይቭ። አይ ልክ አይደለም ይሄ አለ። ዮኒ ደግሞ መጀመሪያ ብሏል እሱንም ቢያሳይ ልክ አይደለም ትሉታላችሁ አለ። እሱ ሳሳይ ሴቲንግ ላይ ገባ አለኝ። ሴቲንግ ላይ ምን ልገባ አልኩት። ገባና ሴቲንግ ገባው ማለት እኮ ሙሉ የኔን ኢንፎርሜሽን ያገኛል። ኦ ማይ ጋድ ያ እኮ ማለት ሃክ እዛ ላይ ገብተሽ እኮ easily hack ተደረጋለ። easily your information is going to be out. እንትን ነው መሰለኝ የሆነ በግ መስላችኋለሁ እንዴ? የሆነ አላል የሆነ አብርሃም በቃ ዝም ብሎ ይያለ መሄድ ወይኔ እኛም እኮ ጌታ ገዝቶ ነው እንጂ ጌታ ገዝቶ ነው ምን ነው ጌታ ገዝቶ ነው። ያ አሜን። ኪራዬ ዛሬ ምን እንደተረዳው ታውቃለህ? ማለት ቁጭ ብዬ አዳምጫቸው ኩላሊትህን አውጥተህ አንደኛው ኩላሊትህን አውጥተህ ብሰጥ የተበላሸ ሊገል ነው የሚሉ ተኩላ ይለኛል። አንድ ወዳጄ ደግሞ እዚህ ጋር በክሳቱን ተኩላ ይለኛል። በጣም ያሳቀቀው
በጣም ያሳቀኝ ሌላውንም እኮ ስጥ እንጂ የሴለር ነው የባየር እንትን አለ ምንድነው ሪሲት አለ እሱን ስጣቸው ምናምን ሲባል ከዛ ቆይ 2 ሪሲት መሆን ይችላል እንዴ? የሚገርምሽ ነገር ቡካ የሚገርምሽ ነገር ቴዲ መጀመሪያ ቴዲ ከመደወሌ በፊት ዋትስአፕ ላይ ይኸውልህ እዚህ ነኝ ያለሁት በቪዲዮ አሳየሁት። ይኸውልህ ታይለር ማርቲን፣ ይኸውልህ ትራኮች፣ ይኸውልህ ቢሮ እየጠበቅን ነው ብዬ ቡካ እንትን ብያለሁ አይደል? ከዛ ላኩለት። ምን ላኩለት? ይኸው 2 ሪሲት ነው የላኩለት። ኢሜሎቹን ሁሉ ይኸውልህ ቴዲ ይኸውልህ ኢሜሉ የመጣበትን እንደዚህ አድርጌ ላኩለት ከነሱ መምጣቱ። ከዛ እቺን ኢንቮይስ 2 ልኬለት 2 ስልክለት እቺን ነው የላከላቸው እሱ ማለት እቺኛዋን ዮኒ ራሱ እኮ ግራ ገባው። እቺን ነው የላከው አንዷን ማለት ነው። ቆይ ይሄኛውን ነው ያሳየው አይደለ? ከዛ የታለ ሲግኒቸር አሉ ከስራ ያሉ ሲግኒቸር ቀበሌ የለመደ ሰው ነው ሲግኒቸር የሚጠይቅ። ይኸውልህ ባየር ነበር ይኸውልህ አየህ ስሜ እዚህ ጋር ባየር የሚለው ላይ ታይፕ ተደርጎ ያ አሳይቷል። ከዛስ ምን እንዳሉ ልንገርህ። በጣም ያሳቀኝ ፓርት አሰርቶ ነው ያ ይሄ ማለት እኮ እኔ አሜሪካንን በከፍል እየመራሁ ነው አሰርቶ ነው አቡካዬ ኦ ማይ ጋድ ደውላችሁ ጠይቁ ሲባሉ እዛ ሰው ኦልሬዲ እዛው ሰው አዘጋጅቷልና አንስተው ይመሰክሩለታል። እሱ ነው የገረመኝ እኔ በጣም የገረመኝ እሺ አክሽን መገዛቱ ይታወቅ። አይ ከአክሽን መገዛቱ ኤቪደንስ አምጣ እንደገና ተባለ ማለት ነው። እንደገና ደግሞ የአክሽኑን አመጣ። እሺ ከአክሽን እንደተገዛ ታወቀ። አይ አክሽን አይደለም ይሄ እንዲ it was crazy ያስረዳጭ። እኔ እንደውም ዘራ ያዕቆብ ፖለቲከኛ ነው የአብይ ገንዘብ ከፋይ ነው ደሞዝ ከፋይ ነው ስለሚለኝ ይቀጠቅጠኛል ብዬ እሱን ነው የምጠብቀው። እሱ ቁጭ አድርጎ ሁሉን ነገር አስረዳጭ። አሁን ይሄ ገባ እሱ ገብቶ ተናገረ። ቴይለር ማርቲን ነው ቴይለር ማርቲን የራሱ አሁን የኔ ካምፓኒ ኢንቮይስ አለ ለምሳሌ አይደል? ቴዲ ያሳቀኝ ፓርት ልንገራችሁ። በጣም አዋቂ ይመስለኝ ነበር፣ የተማረም ይመስለኝ ነበር፣ የሚያውቅም ይመስለኝ ነበር። እንትን ላይ አስገብቼ አለ ሚሲንግ አለው ይላል አለ። እኔ ዘራ ያዕቆብ 165 ሺህ ያለውን ፍራውል እዛ ጋር ዋሽቷል። ሌላው ግን እንትኑ ግን ሰነዱ ግን ልክ ነው ሲል እሱ ምን አልክ አለው። እኔን መምታት ስለፈለገ ምን አልክ አለው ሲለው 160 እኔ እኮ ጎማው ሪሲቶቹ አሉ። እያንዳንዱ ጎማ ወደ $697 አካባቢ ነው 10 ጎማ። ጎማዎቹ ከ6 ወር በኋላ ፈነዱ አለች። እና ታዲያ እኔ ጸልዬባቸው ዘይት ቀብቻቸው በኢየሱስም ብዬ አይደለም መለቃቸው መኪኖቹን ስለቃቸው አሁን ሄዶ አሁን የሚነድ መኪና እኔ አሁን ቱ ቢሆንስ ነገ አሳያቸዋለሁ። ጂዋገን ገዝቼ ገና 700 እንደ ሪኮል ተብሎ ተጠራ ተወሰደ። ሪኮል ተብሎ ነው አምጣው ተባልኩኝ። ሪኮል ማለት አዲስ ነው 254 ሺህ ነው የተገዛው። አዲስ ነው 254 ሺህ የወጣበት መኪና እንዴት ሪኮል ትላላቸው አልልም። ምክንያቱም ችግር አለበት አምጣው ተባልኩ፣ ወሰርኩላቸው። ትላንት ነው ድራፕ የተደረገው። ስለዚህ ላይክ 5 ምናምን ዴይ እዛ ይቆያል። የሚያስተካክሉት ነገር አለ። አይ እኔ አልቀበልም ኦልሬዲ ብሬ መልሱልኝ አለ። ተቀብለ ከዲለር ከወጣ በኋላ መኪና ገዝተ እንዲች ከወጣ መኪናው እዛ ጋር ቢነድ አይመለከትም። አስፈትሼ መግዛት የራስህ ነው የሚለው። እኔ ደግሞ አስፈትሼ ምናምን ነው። ከዛ ቴዲ እዛ ጋር ማለት የነበረበት ምን መሰለህ 150 ሺህ ናለ የገዛሽው። ኢንቮይሱ እኮ የሚለው 152,400 ስለዚህ 2,400 እንኳን ዲስካውንት አለው። ስለዚህ ዲስካውንት የቱ ጋር ያጭበረበረች ማለት ሲገባው ሪሲቱ ልክ አይደለም። ሪሲቱን ቼክ አደረኩ ልክ አይደለም አለ። በዚህን ያክል ጥላቻ በዚህን ያክል ይሄን ያክል አይን ያፈጠጠ ጥላቻ። እኔ እኮ ወንድሙ ነበርኩ። እኔ እኮ በጣም የማከብረው በጣም የምወደው ወንድሙ ነበር። በዚህ ያክል ጥላቻ እኔ በጣም ነው የገረመኝ።
እና በጣም ሪስፔክት አደረገው ነበርና ጮሆ ነው የሚናገረው። የሆነ ነገር ጮሆ ሆን ብሎ እንትኑ ሪሲቱ ልክ አይደለም አለ። እሱ ፌክ ነው አለ። ሪሲቱ እንኳን ፌክ ነው አለ። ይሄ እንግዲህ ፌክ ነው ሲል እነሱ ነው እኔ ራሱ ፌክ ሰጣችሁኛል ፌክ ነው ተብሏል ብዬ ብነግራቸው እንግዲህ እዛ ሄጄ በቪዲዮ አሳይቸው ይሄው እዚህ ነው ያለው ትራኮቹ ጋር ያለው ይሄው ለታይለር ማርቲን ታፔላውን አሳይቸው ሰጥቸው አይ እንትን አይደለም ልክ አይደለም ማለት ዘራ ያዕቆብ 168 167 ማለት ሜንቴናንስ ተደርጓል። ትራኮቹ ይኸውልህ ዛሬ ራሱ አሁን ቅድም ዜላ ያደረኩላቸዋል 7500 1500 ነው የሚያመጡልኝ ትራክ 5 ትራክ አመጡ 7500 ከፈልኳቸው። ጎማ ይቀየራል፣ ዘይት ይቀየራል። እንደገና ደግሞ ዳላስ ድረስ ሄጃለሁ ምናምን ወጪዎቹ ብዙ ናቸው ከገዛ በኋላ አሁን እሷ 100,000 ገዛ 50,000 እሷ ከዚህ በላይ ራሷ ሄዳ እነሱ ጋር ስልክ ተሰጧቸዋል አይደል ከኔ ጋር ከሚከራከሩ ጉግል ላይ ገብተው ባየር ነምበር በባየር ነምበር መኪና አይገኝም ሲጀመር ባየር ነምበር እኮ አካውንት ነው እንዴት ነው ገብተው የሚያገኙት ባየር ነምበር ቪን ነምበር ከሰጠን ሰው ስላዘጋጀ አሉ ይሄ ማለት እኮ እኔ እንደውም ኢትዮጵያ ተሰብስበው አሜሪካንን የሚመራ ትራምፕ ሆነሃል እኮ ትራምፕ ምንም አልተናነስ እንደውም እኔን በጣም ነው ማጨብጨብ ያለባቸው ምክንያቱም አሜሪካንን ያሉ ነጮች እንኳን እሺ ብሎ ታዘውለት እንደዚህ አድርጉልኝ ስል እሺ ይላል። በዚህ አይነትማ ብዙዎቹን አመጣቸዋለሁ ወደዚህ አሜን ቱ ቢ ኦነስት እኮ ነው እኔ ትላንትና ዮኒን የዛኔ ዮኒ ተከፍሎት ነው ስለተባለ ለዮኒ ብዬ በቃ ዮኒ ለምን በእኔ ምክንያት ይሰደባል ምን የሚያራራኩለት ልጅ ምናምን አልኩና 1 hour 45 minutes ነው ቡካ ጋር ደውያለሁ ስሄድ ሄጄ ዛሬ እንትን አደርጋለሁ ብዬ እየደወልኩ እያወራኋት ነው የሄድኩት ከቡካ ደረስን ከሎየሬ ጋር ሆነን ደረስን ጠዋት ነበር የተቀጠርነው እሱ ችሎት ስለነበረው አልተመቸውም ከሰዓት ስንሄድ ሌት ሆናችሁብናል ከዛ ቴዲ ጋር ደወልኩ እዚህ ነው ያለሁት ግባ ሰነዶቹ ይኸውልህ እንካ ኢንቮይሱ ይኸውልህ ታይለር ማርቲን ያለው መናገር አልፈለገም እዛ ስለምኖር የራሱ ሳይድ የያዘ ነገር እንደሆነ እኮ እዛ ራሱ ሳይድ መያዝ አለመያዙ አይደለም ጥላቻ ነው በቃ ፍራውልን አታክ አድርጌ እንደዚህ አደርገዋለሁ እኔ እግዚአብሔር አይንካኝ እንጂ ሴጣን እንኳን ብሎ ሞክሮ አቃተው እንኳን ስጋ ለባሽ ሉሲፈር የተባለው ሴጣን አቅቶ ትቶይ ነው አለመችም እንኳን ለሰው ለሴጣን በዚህ ደረጃ ግን ጥላቻ እኔ ምን ስለሆንኩ ነው ሌላ ነገር ውስጥ ፖለቲካ ሁሉ ላስፈልኩ እንደዚህ ከዚህ አካባቢ ተወልጄ ስለመጣው ነው ምናምን ብዙ ነገር ነው ያሰብኩት እኔ አሁን ፖለቲካ ጋር አልደርስ የአማራ ፖለቲካ ውስጥ አልገባ የኦሮሞ ፖለቲካ ውስጥ ዘር ውስጥ አልገባ ምን ውስጥ አልገባ ሁሉንም ሰው እግዚአብሔርን ለማስደሰት በፍቅር ነው መወድ ከማንም ሰው ጋር ሚስቶቻቸውን ውሽማ ምናምናቸውን አልመኝ እግዚአብሔር የባረካት በቃ አለችኝ እግዚአብሔር የተመሰገነ ይሁን አሜን በቅድስና የተቀመጠች ምንም ወንድ ያልነካት ንጹህ የተከበረች ስለዚህ አልነካ ከማንም ጋር አልነካካ ከምን ጋር አልነካካ ከፖለቲካ ጋር አልነካካ ከምን ጋር አልነካካ ምንድነው ይሄ ሰውዬ ሌላም ሰው ከተዘገበ በኋላ ማህሪ እንኳን አሰብ መስየው ነው አሰብ ነው መስለው ሲያይ እና ማህሪን አልቀየመውም ለምን ሲያይኝ ራሱ እኔ ራሱ ወደብ ነኝ እኮ ራሱ እኔ እኮ ወደብ ነኝ ምን ነካችሁ ፖርት በለኝ እኮ ነኝ እንዴ ትቀልዳለህ ደግሞ ማሪኮ ጠልቶኝ ምናምን መስሏችሁ ነው ሲያይኝ ራሱ አሰብን ነው የሚያየው እኔ ሲያይ ገና አሰብ ነው የሚታየው ዳህላክ ነው የሚታየው እና እንትን አይደለም እኔ እሱ ማሪ እኔ ምንም አልቀየመውም የፈለገውን ብል እኔ በማሪ አልቀየምም ለምን ሲያየኝ እኔ እኔና ማሪ ተግባብተናል ለምን ይጋግር እንጀራ እየጋገረ ነው እሱ ይመቸው እኔና ማሪ ተግባብተናል ወንድ ልጅ ነው እሱም ወንድ ልጅ በልብ ተረካክተን ሁለታችን ግን አወያይ ተብየው ሚዲያ ከፍቼ በጣም እንትን አደረገው ልክ ሲኤንኤን ቢቢሲ በጣም በቃ የሆነ እንዴ እኔ አክብሬ ስለመጣው ነው እንዴ የ600 የ700 ስልክ ላይ ስክሪን ተገባና
300 እና 400 ሰው ፎሎ ስላደረገ ነገ 4 ሚሊዮን ፎሎወር እኮ አደርጋለሁ። ኢዝ ናት ቢግ ዲል። ምን እንትን ይላል እንዴ? እነ ዘራ ያዕቆብ እና አያና ምናምን ገብተው ሲወያዩ አገር የሚመራ መሰለው እንዴ? ኢዝ ነቲንግ እኮ ብሮ። you're not nothing. you're nothing. you don't do nothing. like you're not gonna touch me even. ከዛስ ገለልተኛ ፓርቲ ዮኒ ቶሮንቶ ይምጣ ተባለ እና ሊያፋጥጠኝ እሱ ተራዎች ናቸው። አፋጠሙታል። እንትኑን አሳይኝ፣ ሴቲንጉን አሳይኝ ምናምን። ማነች ሄለን ወርቅዬ ስታፋጥጠው ውሃ አፉ ደርቋል መመለስ ያቀተው ሲንተባተባል ነበር እንዴ? እሱ ደግሞ ዛሬ በተራውን ሊጠይቅ ነው እንዴ? እኔ እኮ ነግጄ ነው፣ ብር መንዝሬ አይደለም፣ ሰርቼ ነው፣ ሸጬ ነው፣ አምጥቼ ነው። ዝም ብሎ ፍራውል እንደዚህ እስቲ ሴቲንጉን አሳየኝ። አታውቀውም ራሱ ሴቲንጉ የቱ ጋር እንደሆነ። ወደ ግራ ሂድ ወደ ቀኝ ሂድ ይለኛል። ዝናብ መጥረጊያ ያረክኝ እንደ ወደ ግራና ወደ ቀኝ ሄደው ለአንተ ቀልደኛ። የዝናብ መጥረጊያ ያረገኝ እንደ ገለልተኛ። ደውለ እዛው ሪሲትን ሰብስብ። ወለዚህ እኮ ኤክስፐርት ባረጋቸው የደረሱ የሆነች ሴት ሲያዩ በቃ እሷ ጋር ለመወደድ በቃ ቴምር ደግሞ ድምጿ በቃ ጠጠጠጠጥ ነው የምትለው ሲያዩት ሲያዩት በቃ ቴምርዬ ምናምን እያሉ እነሱ እሷ እኔን ለመቀጥቀጥ ብሮ አትችሉኝም። አትችሉኝም። አንድ ክፍለ ከተማ ስመራ ነበር። ማንን እንደምመራ አታውቁም። ሂድ አዲስ አበባ ጠይቅ። አልፈ ነው ትተ ነው መተን ነው ሁሉን ነገር ትተን ምናምን በቃ ጌታን ብለን ተንበርክከን ነው እንጂ አንተ እኔን መተህ ልትናገረኝ አይደለም። አጠገቤ አታልፍ። ቱታ እኔ አሳቀኝ። ሴቲንጉን ወደዚህ አድርግ ይለኛል። ደግሞ እኔ እሺ ብዬ ማን እንትን ይባል ሲባል ዮኒ ቶሮንቶ ተባለ። እሺ ዮኒ ቶሮንቶ ደውል። በምን ይግባባ? ሪሰንትሊ ይላል። ሪሰንትሊ አይደለም ትራኮ የተገዛ የቆየ ነው በል እንለዋለን። እንዲህ የቆየ ለማለት ራሱ ሴትዮዋ በቃ ስልክህን አምጣልህ እንደውልላለን አለችው። ስልክህን አስቀምጥ አለችው። በቃ አስቀምጥ ስልክህን። እዛ ጋር ተሰብስባችሁ የነበራችሁ እንደነ ዮኒ እንደነ አወያዮቹ ምናምን እናንተ ቻሌንጅ ልስጣችሁ። እናንተ 1 ሚሊዮን አይደለም ስንት ናቸው? አወያዩ ዮኒ ሁለቱ አወያዩ እናንተ ነው። ሌሎቹ ተዋቸው። ሁለቱ እንደው ለምንድን ነው ለመቄዶንያ 2 ሚሊዮን ብር ከሰጡ እኔ 100 ሚሊዮን ሰጣል። ሁለቱ በእውነት ቻሌንጅ ስጧቸው። አንድ 2 ብር ቆጥሬ ይሰጣሉ መቄዶንያ እነሱ ይስጡ። ግን እዚህ ጋር ሲያወያዩ በቃ ቤቱን ከፍተናል ለምናቸው። እኔ ለምኜ ነው እንደመጣሁት ቴዲ። እኔ እኮ ለምኜ አልመጣሁም። ራስህ አንዴ ቴምር እንደዚህ ትላለች እንደዚህ ይሄን ጉዳይ እንጨርስ እንቋጨው ያልከው እኔ አንተን ለምኜ ልመጣ? እኔ እኮ ፍራውል እኮ ነኝ። ፍራውል አብዲሳ ትቻ እባላለሁ። ለምኜ አላውቅም። ኩምሳ ሞሮዳ ይባላል አጎቴ። የጀግና ዘር ነኝ። ጀግና ይቆጠር ከተባለ ሂድ ጠይቅ። ወለጋ ውስጥ ሂድ ጠይቅ። ወለጋ ውስጥ የተወለድኩ የጀግና ዘር ነኝ። የኩምሳ ሞሮዳ ዘር ነኝ። ለምኜ አላውቅም። እኔ እንድታበይ ትፈልጋለህ? ለምነኝ መተህ ትላለህ እንዴ? እኔ አንተን ልለምን? አንተን
በጣም ምርጥ ነኝ። ምርጥ እንዴት ብዬ ልንገር? እንኳን ልለምን ከኔ ጋር በመነጋገር ራሱ ልትኮራ ይገባል። እድሜ ለእንደነ አያና እንደነ ዘርዓ ያዕቆብ እነሱ ናቸው እንትን ያሉ። እኔ አይደለሁ እንዴ ፎሎ ያሰበሰብኩ እኔ ጋር እየመጣ እየዋልክ አይደል እንዴ? ይሄ ልጅ ንግግሩ ደስ ይላል እያልኩ አታስታውስም? የዛሬ 3 ዓመት ለምን መጣ? እኔ አንተን ለምን እኔ አታቀኝም በጣም እኔ ላይክ ሪስፔክት አድርጌ ማስረጃ ፌክ ነው ፍራውል ማለት ኤአይ ነው እንትና ማለት እንደዚህ ነው ሰነዱ ልክ አይደለም እንትን ውስጥ አስገብቼ እንደዚህ ስመራመር ይላል። አንተ የት ተመራምረህ ታውቃለህ? አንተ እኮ ዜና ማንበብ ነው ስራ። ዜና ማንበብ እኮ is nothing 12ኛ ክፍል ላይ ወጥተህ እኮ ዜና ታነባለህ። እኔ ቢሰጠኝ አነበንበዋለሁ። ዜና ማንበብ እኮ ዝና ቢግ ዲል። ብዙ ሰው ነው ግራ የተጋባው። ዘርዓ ያዕቆብ ጓደኛው ነው ሄዶ ሲከራከረው አይደለም ይላል። እኔ አክብሬ አንተ ጋር መምጣቴ ነው እኔ እንትን ያልኩት እንጂ እንዳንተ አይነት ሰው ከኔ ጋር መነጋገር አይደለም መቆም ራሱ አይችልም። በጣም በቃ እዚህ ቲክታክ ላይ አወያይ ነው ተብሎ ሰው ስላከበረ አይምሰል። ነዲቼ ጂ ቡካጋ ኮደው ነዲቼ 1 hour 45 minutes ነዲቼ ጂ ቃሌን አክብራል ዮኒ ስለተሰደበ ምናም ብዬ ከፍሎት ነው ዮኒ ምናም እየተባለ ሲከራከር እሺ ብዬ ሄጄ አመጣው አሳየው። እንደዚህ አለ ጭራሽ ልክ አይደለም ፍራውል ፌክ ነው እንትኑ ፌክ ነው ይላል። ከቼክ ቱ ቼክ የሚኖር ሁሉ እዚህ መጥቶ እኔን እንትን ይለኛል። ዮኒ ቶሮንቶ ስራ ስሩ። ዝም ብላችሁ እዚህ ቲክታክ ላይ መታችሁ እዚህ እንትና አክት አታርጉ። ስራ ስሩ፣ ራሳችሁን ለውጡ። ሱፍ ለብሶ ፕሮፋይል በማድረግ አይደለም። ስትከበሩ ተከበሩ። እንዴ እኛ ተቀራርበናልና ጫወታ ነውና ምናምን ብለን ቲክታክ ላይ ሰው ሲመጣ እሺ ብለን ገብተን እናወራለን። እንዴ እኔ እኮ ደረጃ አይደለም ቲክታክ አይመጠነኝም ራሱ። እኔ ምስኪኖችን ለማግኘት ነው እንጂ የመጣሁት ከእንደናንተ አይነቶች ጋር አፍ ልካፈት አይደለም። ትብላችሁ ሴት ስር በየገስት እየገባችሁ ሴት ማውራት ነው። የሆነ ሴት ትመጣለች፣ በቃ ከሷ ጋር ተኮፍሶ ማየት። ስራ ስሩ፣ ቢዝነስ እንሰራ። የትኛው ቢዝነሳችሁ? የታክስ እንትናችሁን አምጡ ብዬ 100,000 ያልተከፈለበት ታክስ ማሳየት የማትችሉ እዚህ ሰው ላይ ትመጻደቃላችሁ። በጣም ትውቶኜ በጣም አንገቴ እንደፍቼ እሺ ብዬ ተናገሩ። እሺ እንዲያርግ ሲሉኝ እሺ፣ እንዲያርግ ሲሉኝ እሺ፣ እንዲያርግ ሲሉኝ እሺ። እዚህ ላይ ወጣ። አውሮፕላን መንኮራኩር ያስገባብናል እንዴ? ማን ያ? ለዛ ነው እኔ ከመሄዴ በፊት ቡካ ጋር ደውዬ ቡካ ሊሄድ ወይ እንደዚህ ነው ወይ? አዎ እንደዚህ ነድቼ ከእሷ ጋር እያወራሁ ሎየሬን ይዤ ምናምን ሄድኩ። አሳየው፣ አመጣው ፕሪንት። ህጋዊ አይደለም። ባይሆንስ ምን ልታመጡ? ስለማትመጥኑኝ ነው። እኔ ሰው አይመጠነኝም ብዬ አላውቅም። ለምን ሰው በሰውነቱ ነው የማውቀው፣ ግን አትመጥኑኝ። ጭንቅላታችሁን ያየሁት በቃ ይሄ ነው። ዝም ብሎ ባዶ ይከፍታሉ። ስለ ሀገር ስለ ፖለቲካ እናያወያያለን። የትኛው ፖለቲካ? የትኛው የሆነ ሃይማኖት ስታወያዩ፣ ፖለቲካ ስታወያዩ ምናምን ስራ ስሩ።
ስራ ስሩና ተቀየሩ። በእውነት እኔ ዮኒ ማኛ ስላሳዘነኝ ነው እንደዛ። እሱ ራሱ ተናደደ ዛሬ በጣም ምክንያቱም ሳቀርብ ፌክ ነው ሪሲት። እንዴት ሪሲት አሜሪካ ውስጥ ፌክ ነው ይባላል? እዛ ጋር ነው የወረዱብኝ። በቃ እዛ ጋር እንደማያውቁ ያወቅኩት ስፔሻሊ ቴዲ ምንም ነገር እንደማያውቅ ያወቅኩት ቴዲ አዋሳ ሳይሆን ቴዲ ቡታጅራ ማለት ነው። ቴዲ ጸማይ ምናምን ወደዛ ወደ ጥግ ላይ የሆነ ቦታ ወሰደው ቦርደር ላይ ቴዲ ሱዳን ዳርፉር ቴዲ ሱዳን ብየዋለሁ። ቴዲ አዋሳ ሳይሆን ቴዲ ሱዳን ምንም እንደማያውቃወቁት ሪሲቱ ፌክ ነው እንትን ላይ አስገብቼ ሳይሆን ሚሲንግ ምናምን ይላላል። ሚሲው ብትል አይሻልም? ሚሲንግ ከምትል ማን ነው ሚሲው? እኔ በጣም ያከበርኩት ዛሬ ዘረ ያዕቆብ ነው። በጣም ብሪሊያንት ነው። በቃ በጣም ብሪሊያንት ነው። ትክክል ነው። ፍራውል የዋሸው 165,000 ያለውን እዚህ ጋር ግን 152,400 ነው። እሷ 150,000 ነው የገዛው። 150,000 ገዛው ካልሽ እሱ እኮ 152,000 ነው የገዛው። ስለዚህ ኢቭን ዲስካውንት አለሽ ማለት ነው። ተው ሌላውን ወጪ ሌላው ወጪ ይቅር። ግን እኛ ነን ቴዲ ጋር ውይይት ይደረግ። ማነው እሱ የሚያወያዩ? ሲጀመር ማነው ፈቃድ የሰጠው? ቲክታክ ነው ፈቃድ የሰጠው? እንዲህ በጣም እኮ ነው የሚገርም። ማነው ፈቃድ የሰጠው ለማወያየት? ቴዲ ቤት ውይይት ይወያያሉ፣ መግለጫ ይሰጣል። እንዴ እግዚአብሔርን ብለን ፈርተን ነው እንጂ ንግግር በደንብ ነው የምንናገር። የመለስ እንትን ነው ስትሉኛል። መለስ ስር ነው ያደግኩት። የእሱ ንግግር እየሰማሁ የእሱ ዘመን ልጅ ነኝ። በደንብ ነው የእሱ ንግግር እየሰማሁ የመለስ እንትን ነው መለስ ስር ነው ያደግኩት። ንግግሩ በደንብ ነው የሚገባኝ። እንናገራለን። እንናገር ካለ አጥንት ድረስ ልናገር ይችላል። ስረዳ ለምን ትረዳለህ? ትንሽ ቆይቶ እኮ ስሸና ለምን ትሸናለህ ልትሉኝ ነው። እኔ ላይማ ሽንት ቤትም እያስፈቀድከን ሂድ ፍራውል ና ዮኒ ስለጠየቀኝ ነው እንጂ መሄድም አልፈልግም። ዮኒና በቃ እዛውን ጨርስ ስላለኝ ነው እንጂ ስለምወደውና ስለማከብረው ነው እንጂ ለዮኒ ብዬ ነው አልሄድም። እኔ ሲጀምር ወይስ ሲጀምር ማን ነው እሱ ነው የሚጠይቀው? ምን ስለሆነ ነው? ማን ነው እሱ? ኢትዮጵያ ተወካይ ነው በካናዳ እንኳ ኢትዮጵያ ተወካይ እኔ አምናል ኢትዮጵያ በዜግነት አሜሪካዊ ነኝ። ስለዚህ ቴዲ ሱዳን ከዚህ በኋላ ስሜን እንዳጠራ ኩዮችን ፈልግ። በእውነት እኮ እኔ ሰሞኑን የሆነ ሱዳን ውስጥ አቡሉሉ ነው ምናምን የሚባል ሰው እያለ እሱ በል እናንተ ደግሞ ከየት ነው የምትመጣው? የሚያውቀኝ ማን ያርዳ የቀበረ ማን የነበረ ነው። ማን ያርዳ የነበረ ማን ይናገር የነበረ ማን ያርዳ የቀበረ አለው። ድሮ የሚያውቀኝ። እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁም ሰላም ብያለሁ። ሰላም ናችሁ? ታዲያስ እንዴት ነህ? ባናና ድሮ ልብስ ቤት አለ አይደል? ልብስ ቤት እኔ ባናና ጋር ስሄድ ልብስ ገዛ ነበር። እሱ ጋር ባናና የሱፍ ስንት ነው? 4,000 ብር ካለኝ እሱ ወይ ከጣሊያን ወይ ከቱርክ በ1,000 ብር አምጥቶት ሊሆን ይችላል። 4,000 ብር ካለኝ ተስማምቼ ገዛው። ከዛ ቱርክ እኮ ሄጄ ዋጋው 1,000 ብር ነው ተባልኩ። መልስልኝ እለዋለሁ፣ አይሰማኝም።
እኔ እኮ አሁን በጣም ግራ እየገባኝ ያለው የዛሬ 2 ዓመት ነው ምናምን ስትገበያዩ እኔ ጋር መታ ከሳ ደውዬ ላናግሬ ቪዲዮ ልከልኝ ነበርና ተመሰጋግናችሁ ተቃቀፋችሁ ያለቀ ነገር አሁን ላይ ለምንድን ነው የተነሳው? ፕላስ ደግሞ የሰዎች ቲያትር ቤት ማድመቂያ ለምንድን ነው የምትሆነው? ዛሬም በድጋሚ አሜን በጓሮ ነበር እንደዚህ ያልኩ፣ ግን በዚህ ላይቭ ላይ ደግሞ ልድገመውና ቲያትር ማድመቂያ ነው የሚያደርጉ ቦታን ለምንድን ነው አንፋቅ የምትሰጠው ብያለሁ። በቃ የመጀመሪያው ሚስቴክ እንደዚህ የቲክቶክ ማድመቂያ ሲያደርጉ እየደወሉ ናና የግዢ ማጣራት እናካሄዳለን። አንተ እኮ የዋራ ቢዝነስማን ደግሞ ኢን ሚሊየን መሸጥ ትችላለህ። እቃ ገዝተህ እቃ አምጥተህ ኢን ሚሊየን መሸጥ ትችላለህ። ወይ ለማን ነው የምታስረዳው? አንደኛ ስለ ቢዝነስ የሚያውቁ ሰዎች አይደሉም እነዚህ አይደሉም። ነፃ ገበያ ራሱ የሚያውቁት ነገር የለም። አያውቁም እንጂ ምንም ነገር። አንተ አበበች ጎበና ወይ ማዘር ትሬዛ አይደለም ንብረት ሽጠ ከዛ ሌላ ገንዘብ ምናምን የምትሰጥበት ምክንያት ምንም የለም። ሰው ዲል ያደርጋል፣ በዛ ዲል መሰረት ትገበያያለህ። 4 ነጥብ በቃ እዛው ጋር የዛሬ 2 ዓመት ነው 3 ዓመት ነው ማብቃት የነበረበት። ቻው እንጂ እነዚህ ሰዎች የሄድክ ልታስረዳው ሱዳን እኮ ነው የጀመረው። እኔ እኮ አይደለም ሱዳን ራሱ አምጥቶ ጀመረው ኬዙ። ማን ሱዳን? ቴዲ ሱዳን። እኔ እኮ ለዚህ ነው የክርስቶስ ወንድም ምናምን እኮ የመጨረሻ ቀኝን ስትመጣ ግራን የምትሰጥ ሰውዬ አንተን ያየው። ዓለም ሶሻሊስት ናት። ቀኝን ስትመጣ ግራን በደንብ አድርገህ ማቃጠል ነው ያለበት። እንደዚህ የሚባል እኔ እኮ ምን መሰለህ ይኸውልህ ሱዳን መጀመሪያ የሆነ ቀን በእርዳታ ጉዳይ ሲያወሩ ከዛ አስገብቷት አወራት። ከዛ ፍራኦል ይሄን ነገር እንዝጋው ብሎ ደወለ። እሺ አንተ ካልክ እሺ ብዬ እንትና ለካ ግዛት ማስፋት ነው እሱ ያዘው። ሱዳን አሁን ብጥብጥ ስለሆነ እዛው ስለሆነ እሱ መበጣበጥ ጀመረ እና ምንወያየው እኔ ግራ ገባ። ከኤርትራ ገብቷል ፖለቲካ መሰለኝ፣ ከሱዳን ገብቷል፣ ከአፋር ገብቷል፣ ክልል እንዳለ ገብቷል። ሁሉም ክልል ነው የሚጠይቀው። ዛሬም ተከናወነ። እኔ እኮ የባለፈው ዛሬ እኮ ነው በሙሉ ክልል ሱዳን ምን ይግባኝ ተጠይቆ ዋናው የሚያወያየው ሱዳን ነው። እንደው ድጋሚ ዛሬ ልከው ዋናው አወያዩ ሱዳን ነው። ከዛ ኤርትራ ጠርቷል፣ አፋር ጠርቷል፣ ምን ጠርቷል። በሙሉ ሳየው እንዳለ ክልል በሙሉ ብሔር ብሔረሰብ በሙሉ አለ። የሚጠራው ደግሞ የአሜሪካ ትራክ የሚዳኘው በሱዳን። ከዛ የአሜሪካው ትራክ ከአሰብ ጭነጭ ነው ኢትዮጵያ ገብቶ ጠፍቷል ነው እየተባለ ያለው። ዛሬ የሚገርም ኢነርጂ ይዘህ መጣህ። ይሄ ጉዳይ እኔ እንደዛ እኮ አሁን እኮ ግራ የገባኝ እሱ ነው። ሱዳን ነው አወያዩ። ሱዳን መጣና መኪናው ቢል ኦፍ ሎዲንግ ጭኖ ከኤርትራ ወደብ ተነስቶ ከአሰብ ተነስቶ አዲስ አበባ ገብቶ ጠፍቷል። ወዴት ሄደ? ዶክተር አብይ ይጠይቃ። እኔ ምን አገባኝ? አሁን እኮ የሱ እኮ ነው መኪናው ከአሜሪካ እኔ ላኩላቸው። ከአሰብ ጭኖ ተነሳ አዲስ አበባ ገብቶ ጠፍቷል። ጭነቱ የት ሄደ? ማነው አወያዩ? ማነው? ሱዳን። ሱዳን ምን አገባት በእኛ ጉዳይ? አይመለከታትም። ራሷ የውስጥ ችግር አለባት፣ የኢኮኖሚ ችግር አለባት፣ የምናምን ቀውስ ብጥብጥ አለባት፣ ፖለቲካ ውስጥ ነች። ምን አገባት ብዬ እሺ እንደ ሱዳን የድሮ የጥንት እንደው በኢህአዴግ ጊዜም ባለውለታችን ስለሆነች ብዬ ሄድኩ ለመወያየት። ድንበር አቋርጬ ድንበር አቋርጬ ሱዳን ስገባ ሱዳን እኔን ለመቀጠል ሰነዴን ሳቀርብ ትቀጠቅጠኛለች። ከዛ ምንድነው ትራኩ የት አለ? ትራኩ የዛሬ 3 ዓመት ምድሪቷን ግን ተቀላቅለሃታል በደንብ። የአሰቡ ልጅ እኔን ሲያይ ከፖርት ይዘህ ጠፋህ አንተ ነው ይለኛል። ፖርቱንም ይዤ ሄድኩ ነው የመሰለው እሱ ደግሞ እና እሱም ደግሞ እሱ እንኳን ስልጣን ለማግኘት ነው። እሱ እኔ በደንብ አውቀዋለሁ። የስልጣን ሽግሽግ ለማግኘት ስለሆነ እሱ ምንም አይመስለኝም። እሱ ለእሱ ተመችቼለታል። እሱ አሪፍ ሊበለው ያሰቧትን ጅግራ ቆቅ ነው ይችሏታል ነው ምናምን ማለት። አይ ቲያትረኞች ናቸው በጣም አስወር
መሄድ አንተ ራሱ አባባል ጅቡቲ አልገባም። መንገድ ሰርተን ጨርሰናል። እኔ አሁን ለምሳሌ ከቱርኩ በክሬዲት ደረቅ ቼክ ሰጥቼ 300 ሙሉ ልብስ በ2000 ብር ገዛውኝ እና ስሸጠው እኔ 77,000 ብር ነው ሸጠው ሽጬ የሚገባውን የ300 ምናምን ሙሉ ልብስ ሰጠውት ለቱርኩ። አይ አንተ በ7,000 ስለሆነ የሸጥከው ይሄን ያህል ገንዘብ አስተያየት ማድረግ አለብህ ካለኝ ቱርኩ እኔ ምን እንደምለው ታውቃለህ? አጎንብሰ ማነው ስባን ቀደይጣ አብይ የተከለውን ችግኝ ንቀል ነው የሚለው ቱርኩን ራሱ ማለት ነው። አይደለም እኔ እኮ ግራ ይገባኝ ምን መሰለህ ባላና አሁን ቁጭ ብዬ ሳስበው ሄጂ ሱዳን ጋር መወያየት ችግሩ 100% ብያለሁ። የዛኑ ቀን ብያለሁ ይነግረነዋ። ጫወታ በደንብ ነው የምንጫወተው ባላና የድሮውን ጫወታ ካመጣ ሱዳን ጋር ሄጄ መወያየት ሱዳን የበጀት እጥረትን መጥቶባት ነው መሰለኝ ተኮፈሳ ቁጭ ብላለች። ኢኮኖሚዋ ራሱ አልተረጋጋም ሱዳን የውስጥ ጥያቄ ብዙ አለባት እና የሱ ጭንቀት ከዛ አደራዳሪ ያህል ደግሞ ግብጽ አትመጣም። ግብጽ ማነው ደግሞ ግብጽ መጣች ሊሆን ቶሮንቶ ግብጽ ይመጣልና አደራር ገለልተኛ ተብሎ ተጠራ። እሺ ተባለና ገለልተኛ ተብሎ ሊያወያይ አረብኛ ነው የሚችለው የገጠመው ደግሞ አሜሪካዊ በምን ይግባቡ አደራድረን ኦሉሴጉን አባሳንጆ ነው ቁጭ ኦሉሴጉን አባሳንጆ ከዛስ ሪሰንትሊ ተባባለ። በቃ ስልክን ስጠን እንነግርሃለን። አረ ትራንስፈር አርጊን በላት። ትራንስፈር እንዴት ይውጣ? ትራንስፈር የኤሌክትሪክ ትራንስፎርመር ነው እንደምትሉት አለ ኖ ወደ ታክሲ ዲፓርትመንት ትራንስፈር አርገን በላት። በምን ትራንስፈር ይደረግ? ከዛስ ትራንስፈሩ ቀረ። በቃ ይደወልልሃል ብለውት ዘጉበት ማለት ምክንያቱም ልንግባባል። አሁን ግብጽ ምን አደረገች? ሴቲንግ አሳየኛለች። እኔ ጋር ገብቶ እዛ ያልተግባባው በአማርኛ እኔ ጋር መጥቶ ግብጽ በአባይ ጉዳይ ስለምንገናኝ ግብጽ መጣችና ማለት ሴቲንግ ላይ አሳየኛለች። ለምን? የውሃ አቅሜን ለማየት አየህ፣ ተንኮለኛ አይደለች ግብጽ። የኔን የውሃ አቅም ለማየት የስንት ካፓሲቲ እንዳለኝ ለማየት ውስጥ ላይ የውሃ የገደብኩትን የውሃ መጠን ያስኩትን የውሃ መጠን ለማየት ባናና ሴቲንግ ላይ ወደ ግራ አድርጎ ኢንፎርሜሽን ለመውሰድ ከዛ ለሱዳን ለመስጠት እዚህ ዛሬ ሌላ ሰው የመሰልከኛ ስወርቱ ጋር ከዛ ምድሪቷን ተቀላቅለሃታል። የመጨረሻ ለመስጠት ለማን ለመስጠት ለሱዳን ፈልጋ ሴቲንጉ ጋር ከዛ ደግሞ የኛ ደግሞ ወዳጅ አለ፣ የጠላት ወዳጅ አለ አይደል? ሶማሊያ ሶማሌ ደግሞ የሚቀጠቅጠኝ ደግሞ አለ። አንድ ሶማሌ አለ ደግሞ ወዳጅ ማታውቀው ወዳጅ ስትለው ጠላት ነው፣ ጠላት ስትለው ወዳጅ ነው። ሶሻል ሚዲያ ላይ ወዳጅ የሚባል ነገር የለም። ልነግርህ እኮ ተከራከረልኝ ዛሬና እኔ እንደዚህ ነው ያየሁት ራሱ እንደዚህ ብዬ አልኩ እንደዚህ ብዬ ምናምን ተከራከረልኝ። ኖ ቮይሱ ልክ ነው ልክ አይደለም ልክ ነው። ከዛ እሱ ሊቀጠቅጡት ሲሉ ሶማሌ ነው ለምን ያስፈልጋቸዋል? ገባ? እኔን ለመምታት ግዴታ እሱን ይፈልጋሉ፣ ቦርደር ይፈልጋሉ። ገባ? ይሄ ደግሞ እንደዚህ ብዬ ማየት እንዴ ብዬ ከዛ ሶማሌ ነው ወረቀቱ ልክ ነው ግን እንደዚህ አለ ግን ሲል ሱዳን ተነሳች። ግን ምን አለች? ቶሎ ለምን ሶማሌ እና ሱዳን ደግሞ ቦርደር አይደሉ ሊገናኙ የለም። ከተጣሉ ደግሞ ሁለቱ የፖለቲካ ውስጥ ችግር ውስጥ ተጣገባው ስለሚገቡ ሱዳን ሶማሌ ማስቀየም አልፈለገችም። አይ ዘር ያዕቆብ ነው እንዴ? ኦኬ ከዛ ማስቀየም አልፈለገችም። ገባ? ሱዳን ሶማሌን በጣም ታከብራለች። ለምን? ወደብ አላት።
በትክክል ሁለት ሀገሮች ደግሞ ያዋስኗታል። እሷን ካጣች ፖለቲካዋ ራሱ ይበላሻል። አቅም የላትም። ሶማሌ ደግሞ አቅም አላት። አየህ፣ ስለዚህ ኢትዮጵያ ዋሽታለች አለ። እኔም ማለት ነው ኢትዮጵያ ዋሽታለች። ምን የውሃ አቅሜ 167 ነው ብላ ነበረ፣ ግን 152400 ነው 167 ያለችው ነው እንጂ እንትን ያለው 152 ነው የታየው። ስለዚህ 167 ማለቷ ዋሽታለች። ይሄ ብቻ ነው እንጂ ሰነዱ ግን ያቀረበችው ኢትዮጵያ ያቀረበችው ሰነድ ልክ ነው ተባለ። እሱ መሬት አንተ ጋር ነው የቆመችው። እንዴት አበቃ? እንዴት አለ በቃ ሱዳን እንዴ እዛ ጋር ያዝልኛል አትልም። ሱዳን አቅም እኮ የላትም። ራሷ የውስጥ ችግር አለባት። ግን ኢትዮጵያን ለመጣል የምታደርገው ጥረት በጣም በቃ እንትን ለማለት ስለሆነ ገብቷል። ለመጣል አንደኛ የመሬት ጥያቄ አለባት። አየህ፣ በጎንደር በኩል መሬት ያያለች ማረፈች ጨፈር እንደ ዶሮ ጭራጭራ መውጣት ለምዳለች። ምናልባት የሆነ የዛን ጊዜ ላይ ሺክልባሹን መስጠት አለብህ ብሎ አልሰጠሁም እንዴ? አንዳንድ ጊዜ እኮ መኪና ያለ ነዳጅ አይሰራም። ሱዳን የውስጥ ችግር ስላለባት ችግሮች መጀመሪያ ፍቺ ብለን ነው በጀት ብለን ለቃለ እንደ ፈንድ ኢትዮጵያውን እርዳታ ጀምራለች። ገባ ጀምራለች። ሱዳን ደግሞ ጦርነት ላይ ነው ያለችው። አይ ኖ የኢኮኖሚ መቃወስ እንዳለባት እኮ እናውቃለን። ግን የውስጥ ችግር ከኛ ጋር ያለሽን ችግር መጀመሪያ ፍቺ ብለናት ነው